አቶ ደረጀ በጣም ደስተኛ ሆኗል። ደስተኛ የሆነበትም እንግዲህ የአቤጌል የጸባይ መስተካከል ነው። የአቤጌል ጸባይ መበላሸት ነበር ቤቱን እንግዲህ በሀዘን ከእለት ከእለት ጭንቀትም ሰላም የጠፋበት እዛ ቤት ማለት ነው። አሁን ላይ ግን አቤጌል ተቀይራ ሌላ አቤጌል ሆናለች። የሰው ልጅ ግን እንደዚህ ጥሩ ጸባይ ሲኖረው ሁሉም ነገር በቤት ውስጥ አብሶ ሰላምና የቤተሰብ ደስታ ነው። እንዲሁም ደግሞ መድኃኒት የማርታት እንግዲህ ከቤት ወጥታ ቀርታለች። ማርታም እንዳትመጣ ማስጠንቀቂያ ሰጥታለች። አቢጌል እና ዳጣስ አሁን ላይ ምን ላይ ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ሰብስክራይብ ነሽር እያደረጋችሁ አበረታቱኝ፣ አይከፈልበትም። እንግዲህ ከብዙ ሰዓት እና ጊዜ ጭንቀት በኋላ አቶ ደረጀ አሁን ላይ ሳቡ እየተመለሰ ነው። ያ በፊቱ የቤቱ ድባብና ጨዋታ እንዲሁም መተሳሰብ አሁን ላይ ቤቱ ደስ እያለበት ነው። እሱም እንግዲህ ከቀን በኋላ ዳጣ ከመጣች በኋላ ዳጣ የማናት ልጅ እየተባለ እንዲሁም ደግሞ አለፍ ሲል የሰላም ማርገዝ ሌላ ያረገዘችው ከማን ነው እየተባለ ጥርጣሬ እያመጣች እየፈለፈለች እንግዲህ ቤቱን በሀዘንና ደስታውን ያጠፋችው አቤጌል ነበረች። ነገሩ እየተካረረ ሲሄድ ግን ወደ መጨረሻው ተደርሷል። እሱም እንግዲህ አቤጌል ያን ሁሉ ስታደርግ በብዙ ፈተና ውስጥ አልፋለች። አባቷንም አስጨንቃ ብዙ መከራ ብዙ ነገሮችን ዳጣንም ናታንም ቤቱ እንዳለ እስከ እንግዲህ መጥፎ ነገር እስከ ማሰብ አድርሳለች። ህይወትም እስከ ማጥፋት ሁላ ደርሳ ነገር ግን ከዛ ሁሉ ነገር ደግሞ መከራ አልፎባት ዛሬ ላይ አቤጌል ያ ሁሉ መከራና ጭንቀት ለራሷ እንድታስተካከል ረድቷታል። አባቷንም ይቅር ብላ ትክክለኛ ልጅ እንድትሆንለት እና እንድታኮረው አባቷ በሚያ መንገድ እንድትሆንለት ዛሬ ላይ ለወደፊት ህይወቷም ደግሞ እንድትስተካከል ረድቷታል። እንግዲህ ሰላም ወልዳ ልጇን አባ ቤቷ ቁጭ ብላለች። በጣም ደስ የሚልና እንግዲህ ዳጣም በጣም ደስ ብሏታል። በዛ ላይ ደግሞ ማርታ እንግዲህ ወንድ ልጅ መውለድ ስላልቻለች እና ልጅ መውለድ ስላቆመች የሰላም ልጅ በጣም ወደዋለች። እንዲሁም ቤት መታ እንድትቀመጥና ልጁን አጠገባቸው አድርገው እንዲያሳድጉ ደረጀ እየነገረችው ነበር። ደረጀ ደግሞ ቤት ተመልሳ አትመጣም፣ በዛው ቤት እንከራይላታለን እየሄዳችሁ ታውታላችሁ ነበር ያላት። ማርታ ግን ልጁን በጣም ወደዋለች። እንግዲህ አቤጌል የዳጣ እህቷ መሆኗን አረጋግጣ አውቃለች። ካወቀች በኋላ ግን አቤጌል ዳጣን በጣም አቅርባት እህቷ በመሆኗ ደስተኛ ሆናለች። እንዲሁም አጋጣሚ ናታን እና ዳጣ ተጣሉና እንዲሁ ሲነጋገሩ ምን ሆነሽ ነው እህቴ ስትላት ናታን ደነገጠ። ምን አልሽ እህቴን ያልሽው አላት። አዎ እህቴ እኮ ናት ብላ ናታን ደነገጠ። ምክንያቱም ናታ አቤጌል የእሷን እህትነት እንደማታውቅ ነበር የሚያውቀው። ነገር ግን በስተመጨረሻ አቤጌል ሁሉን ነገር አውቃለች። ከማወቁም ደግሞ እንግዲህ ለእናቷ እናገራለሁ እያለች ነበር ያለችው። ደግሞም ዳጣና አቤጌል ሲመካከሩ እህትና እህት እንግዲህ ምን ያክል እንደሚወደው ታውቃላችሁ። እህቷ ስትሆን የትናንትና የምትጠላት የትናንትና መጥፎ ነገር የምታስብላት ዳጣን፣ ዛሬ ግን እህቷ እህቴ እያለች ጥሩ ነገር እያሰበችላት እየተመካከሩ ከዛም አልፎ የአባታቸው ጭንቀት አንድ ላይ እያስጨነቃቸው የተነጋገሩ ነገራቶችን እየተመካከሩ እያሳለፉ ነው። በጣም ደስ ይላል። እስከ ዛሬም ያው እንግዲህ ባዳ እንደምትሆን አውቃ ነበር እንደዚህ ያለችው ዳጣን ማለት ነው አቤጌል። አሁን ላይ ደግሞ እናቷ ብትሰማ የአባታቸው ስቃይ እንዲበረታ የተመካከሩ ለእናቷ እንደማትነግራት እና እሱ ቀስ ብሎ ጊዜ ጠብቆ እንደሚነግራት ቃል ገብቶላታል። አሁንም ቢሆን ከአባቷ ጎን ናት አቤጌል። በጣም ሁሉ ነገር ታስተካክሎ ከቤተሰብ ጋር ጨዋታዋ፣ ከቤተሰብ ጋር ውዴታዋ፣ ሁሉ ነገር በጣም ደስ ይላል። አሁን ላይ ከናታም ጋር ሁሉም ጋር ተስማምታ እናቷንም አባቷንም በጸባው መስተካከል ደግሞ በጣም እየተደሰቱ ነው። እንዲሁም ደግሞ አብሶ ከአባቷ ጋር ያለ ሚስጥርና ዳጣን መውደዷ እንዲሁም አባቷን ለመጥፎ ነገር እንዳታጋለጥ ከአባቷ ጎን መቆሟ ከዳጣም ጋር መዋደዷ በጣም ደስ ይላል። ከምንም በላይ የጸባው መስተካከል ለቤቱ ሰላምና ለዳጣም እረፍት እንዲሁም ለአባቷ ሰላም ሁሉም ሆኗል። ከዚያም ነገር ግን አሁን ላይ ደግሞ በጣም እየከበደ የመጣው
ደረጀ በቃሉ መሰረት ለማርታ እንደሚናገር ነው። በጣም ጨንቆታል። ነገር ግን አቢጌል ንገራትና የላይ እያለች ታስጨንቀዋለች። እማዬን ባየ ቁጥር እኔ ግን ውስጤ እየተረበሸ ነው ንገራት እያለችው ነው። እሱም ደግሞ ትንሽ ጊዜ ጠብቂኝ እነግራታለሁ እያለ ነው። አሁን ላይ እንግዲህ ሰላም ቤቷ ናት። ነገር ግን በጣም ደግሞ አሁን ችግር ውስጥ የገባችው ዳጣ ናት። ዳጣ የእናቷን በጣም እየናፈቀች እና እናቷን ለማወቅ እየሄደች ነው። ተገሬዛለች። እናቷ እንግዲህ ሰላም መሆኗን አታውቅም። ሰላም ግን ልጇ መሆኗን ታውቃለች። የሰላም እንክብካቤ፣ የሰላም ፍቅር ምንድን ነው ብላ ዳጣም እንግዲህ እየጨነቃት ነው። እንዲሁም ደግሞ በጣም እየወደድኳት ነው። ስለዚህ አቤጌል ደግሞ ስለ እናትሽ ተላውሽ ሰላም ታውቃለች ጠይቂያት እያለቻት ነው። እንድታውቅ አንቺም ስንት አመትሽ ነው ስታት ሀያ አለቻት። ሀያ ስትል ችኘቱ ደግሞ ሰላምና አቢጌል ቤት ተገባች 20 አመቷ ነው እና ስለዚህ ታውቃለች። በቃ አመቷ እንዴ ነው ፈተሽ ጠይቂያት በላት። እሷን ለመጠየቅም ሄደች። ነገር ግን ደግሞ ሰላምም ለመናገርም እየጓጓች አልነገረቻትም። እንደ አንቺ ቆይ የሌላ ሀገር ሰው ነኝ አላልሽ ነበር እንዴ? እንዲሁም ደግሞ አባሽ ደረጀ አይደለም ብላልሽ ነበር እንዴ? ዋሽተሽኛል ብላ መለሰችላት። እሷም ደግሞ ታውቅብኛለች ብላ ዳጣም ደግሞ አይ ዝም ብዬ እንጀራ አባት ወይም ደግሞ አባቴ ነው በቃ ብላ አላስላሳቶቻት። አሁን ላይ ግን ትልቅ ነገር መጥቷል። ሰላም ለመናገር ወስናለች። ከደረጀ ጋር አውርተው ሰላምም የኔ እናቷ መሆኗን ትስማ ያለውን ነገር በቃ እንጨርስ እዚህ ጋ ጠንከር እያለች እያበረታችሁ ነው። እሱም ደግሞ ፈርቷል። በቃ አንቺ ይህንን በይበይኝና አጀግናለሁ እያለ ተስፋ አድርጓል። እንግዲህ ሰላም ወደ ዳጣ ወደ ሰላም ቤት በሄደችበት ነገር ግን አጋጣሚ ነገር ሰማች። እሱም ደግሞ ሰላም አጭር ጥያቄውን ደግሞ ያላሰበችው ነገር ነበር ያለቻት። እሱ ምንድን ነው ዳጣዬ እናትሽ አልናፈቅሽም እንዴ ነበር ያለቻት። እንግዲህ አስባችሁታል። በጣም ከባድ ነው፣ ግን አሁን ላይ ነው የምትጎዳው። ምክንያቱም በጥርጣሬም ውስጥ ብትሆንም ታውቃታለች እንጂ ሰላም እናቴ ትሆናለች ብላ አትገምትም። በዛ ደግሞ ሁሉ ነገር አሳልፈው እናትሽ ነይ ስትላት በጣም ልቧ ይሰበራል። እናትሽ አትናፍቅሽም ወይ እያለቻት ነበር። ሰላም ግን ለዳጣ ማሳወቅ ተዘጋጅታለች። ዳጣ ግን ልቧ በጣም ይሰበራል። አሁን ላይ ግን በጣም ደስ የሚለው ነገር መድኃኒት ነበረች። እንግዲህ ያዘርፋችሁ ነበር ቤታቸውን ባለፈው። አቢጌል ደግሞ ሌቦቹን እንግዲህ አይነ ስውር መስላ ሁሉን ነገር አዳምጣ ፈትሻቸዋለች። በጣም ያደነኳት አቢጌል በጣም ያስደሰተችኝ ነገር ነው። ምክንያቱም አቢጌል እንደዛ በማድረገች ሌቦቹም አይታወቁም ነበር፣ መድኃኒትም ከዛ ቤት አትወጣም ነበር።